ሰላም እንዴት ነህ? ደህና። አስታወስከኝ? የፍሬህይወት እህት ሳምራዊት ነኝ። ፍሬህይወት የቀድሞ ፍቅረኛ። ኦ ፍሬህይወት፣ ሳምራዊት እንዴት ነሽ? ደህና ነሽ? ምን ነው በሰላም? ፍሬህይወት ማረፏን አልሰማህም መሰለኝ። ፍሬህይወት እኮ አርፋለች። ምን? አርባ የዛሬ ሳምንት ነበር። አሁን ግን አመጣጤ ይቺ ልጅ ከፍሬህይወት የወለድካት ያንተ ልጅ ናት። ምን? እንድታሳድጋል ልነግርህ ነው የመጣሁት። በፍጹም በፍጹም! እኔ ማውቀው ከሷ ምንም አይነት ልጅ እንደሌለኝ ነው። እሷ እኮ ህይወቴ ላይ ስትጫወት ነበር፣ በደል ስታደርስብኝ ነበር። ልጅቷማ የራስ መሆኗን እኮ ፍሬህይወት ልትሞት ስታጣጥር ተናግራለች። ሊሆን አይችልም። እኔ እኮ ሌላ ህይወት ያለኝ ሰው ነኝ። ባለቤቴ ይህንን ሁኔታ ልትቀበለው የምትችል ሴት አይደለችም። ትሰማኛለህ? ምንም ይሁን ምን ይቺ ልጅ ወስደህ የማሳደግ ግዴታ አለብህ። አይሆንም የምትል ከሆነ ደግሞ ጉዳዩን ወደ ህግ ወስደዋለሁ። ትሰማኛለህ አይደለ? አረ ቆይ ቢያንስ ትንሽ የማስብበት ጊዜ ያስፈልገኛል። ደህና እኔ ምን ማነው የጧቱ በር የሚያንኳኳው? አንዷ ቤት ሳስታ ለመጠየቅ ነው። ሰው እየረበሸች ነው እንዴ የጠፋባትን የምትጠይቀው? እርግጠኛ ነኝ ሌባ ትሆናለች። አልመች ብሏት ሊሆን ይችላል። ምን ሆነ ነው? አልነቃህም እኮ። ለነገሩ እንዴት ትነቃለህ? ይኸው ከተጋባን 8 ወር ሙሉ ስልክ ላይ ተጥደን የምታድረው እንዴት ብለህ ትነቃለህ? አረ እኔ ስራ ላይ ነበርኩ። አዎ ስራ ላይ ነበርክ። እኔ መች ከሴት ጋር ስትጻጻፍ ነው ያደርኩ አልኩ። ብቻ ይሄን ነገር የደረስኩበት ቀን ግን እኔ ሰላም አይደለሁም። ቆይ ምን አድርግ ነው የምትይኝ? አይ ምንም አልልህም። እንዴ ምን ነው ከዚህ ሁሉ ውልቅ ብልልስ? ዛሬ ደግሞ እዚህ ቤት ቁርስ የማይበላም እንዴ? በላሁ እኮ በደንብ በላሁ። ጨጓሬ እስኪላት ድረስ በደንብ አበላኸኝ። ይኸውልህ አንተ ሰርተህ መብላት ትችላለህ፣ እኔ ግን ስራ አለብኝ። እሺ በጣም ያሳዝናል። ቆይ እሺ ታዲያ ምን ልታደርግ አሰብክ? እኔ እንጃ። ልጅቷ ያንተ መሆኑን አምነህበታል? ምንም መቀበል አልቻልኩም። ያው ፍሬህይወትን ደግሞ ታውቃታለህ። የትም ስትንዘላዘል የወለደችው ልጅ ያንተ ነው ብላ ልታሳቅፈኝ ልትሞት ስትል የተናዘዘችው ነው ይመስለኝ። ልጅቷ ያንተ መሆኑንና ለመሆኗን ሳታረጋግጥ ምንም ነገር ባትል ጥሩ። ባልተረጋገጠ ወሬ እኔም ትዳሬን መበጥበጥ አልፈልግም። ልጅቷ እኮ ያንተ ልትሆን ትችላለች። ለጥቅም ፈልጋህን እንኳን እንዳይባል አንድም ቀን እናትየው እርዳታህን ፈልጋ መታ ጠይቃ አታውቅም። ልጅም እንዳለህ ነግረህ አታውቅም አይደል? ታዲያ አሁን ወደ ሞት ስትሄድ ለምን ብላ ተዋሻለች? እኔ እንጃ፣ በቃ ግራ ግብት ብሎኛል። ሁሉም ያልፋል። ልጅህን ግን እንደ ዋዛ ፈዛዛ ማየት የለብህም። እሺ ትዳሬስ? እንግዲህ ከልጅህ ትዳር ሊበልጥብህ አይገባም። ለሚስትህ ሁሉንም ነገር ንገራት። ለሚስትህ በቀጥታ ስነግራት አለመግባባት ይፈጠራል ብለህ ካሰብክ አማላጅ አስቀምጠህ ማናገር ትችላለህ። እኔም ደግሞ እኮ አለሁኝ አይደል? ልጅ እኮ ጸጋ ነው ቅዱሴ። ስንቱ ልጅ ስጠኝ እያለ እየለመነ አንተ ጣጣዋን ጨርሰ የመጣችን ልጅ ይዘህ እንዴት ትገፋለህ? እሱማ ልክ ነህ ዳግም፣ ግን ካለውበት ጉዳይ አንጻር የሚያስጨንቅ ነገር ሆኖብኝ እንጂ። ቅዱሴ ማታማ እየቃደርሽ ልመጣ አስቤያለሁ። ትንሽ ካመሸው እንዳታስብ እሺ? ምን ነው በሰላም? አዎ በሰላም ነው። እኔ የምልህ ቆይ ምንድን ነው ድምፅ ልክ አይደለም? ትንሽ አሞኛል፣ ስራም አልገባሁም። አትነግረኝም እንዴ ታዲያ? ምን ጠዋት አጣድፈሽኝ እኮ በምን ሰዓት ልንገርሽ? እሱን ተወው። ታዲያ አሁን እንዴት ነህ? እሺ ሐኪም ቤት ሄድክ? አይ ሐኪም ቤት እንኳን መሄድ አልፈልግም። እስኪ ትንሽ ልየውና ደህና ሆናለሁ ብዬ። ኋላ ቀር እኮ ነህ። በቃ እንግዲህ ጡንጅትህን ምናምን ታጠን፣ እሱ ያድናል። እንደው ምን አይነቱ ነገር! ሰሞኑን እኮ ስራ በዝቶብኝ ነበር። ድካም ነው መሰለኝ እንደዚያ ያደረገኝ። በቃ እንግዲህ ለማየ ደውዬ አልመጣም እላታለሁ። በቃ በጊዜ እመጣለሁ። እሺ? አይ ችግር የለውም።
መሄድ ትችላለሽ። ለምን? አሁንም እኮ ስራ ብቻዬን ስለሆንኩ ነው እንጂ መጣ ነበር። አይ አያስፈልግም። በል እሺ፣ ቻው። በቃ እግዚአብሔር ይማርክ። በሽ ቻው። ሰላም ነች የደወለችው። ዳግም አሁንስ ወስኛለሁ። የመጣው ይምጣ፣ በቃ ሌላ አማራጭ የለኝም። መንገር አለብኝ። እኔም ደግሞ ከዚህ ሀሳብና ጭንቀት መገላገል አለብኝ። ውሎ አድሮ ሁሉም ነገር መታወቁ ላይ ቀር በከንቱ ራስህን ማድከም የለብህም። ደግሞ እኮ አሁን ለልጅህ ከምንም ጊዜው በላይ የምታስፈልግበት ጊዜ ላይ ነህ። ይኸውልህ ቅዱሴ፣ ይህንን ጊዜ ችላ ካልከው ልታስተካክለው ማትችለው ጸጸት ውስጥ ነው የምትገባው። ትክክል ነህ። ሌላ ተጨማሪ ስህተት ውስጥ መግባት እንደሌለብኝ እየተሰማኝ ነው። ደግሞ ልጅቷ ፊት ምንም አይነት የክፋት መንፈስ ማሳየት የለብህም። በተቻለ አቅም በእሷ ልጅነት ላይ ያለህን ጥርጣሬ መደበቅ ይኖርብሃል። ደግሞ ልጅቷን እንደወደድካት በደንብ ያስታውቅብሃል። ይሄ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ ከራሴ ጋር እየታገልኩ ነው እንጂ ልጅቷ የኔ ስለመሆኗ ምንም ጥርጣሬ የለኝም። ጥሩ። ታዲያ ለሰላም እንዴት ልትነግራት አሰብክ? ዛሬ ልነግራት አስቤያለሁ። ሳስበው ጊዜ መስጠቱ ምንም አልታየኝም። ሲቀጥል ደግሞ ከሌላ ሰው ከምትሰማው ከኔ ከራሴ ብትሰማ ይሻላል አይመስልም? ይመስለኛል። ዳግም፣ ይህንን ለማድረግ አንተ የግድ ታስፈልገኛለህ። ለዛ ነው እሷ እስከምትመጣ ድረስ እዚህ እንድትቆይ ያደረግኩ። አይዞ ጓደኛዬ፣ ሁሉንም ነገር ታልፈዋለህ። ይኸውልህ ጓደኛዬ፣ ሰላም ይህንን ጉድ ባወቀች ጊዜ ትዳራችን ይፍረስ ማለቱ አይቀርም። አንተ ደግሞ እንደ ጓደኛ ትዳሬ እንዳይፈርስ ማድረግ አለብህ። አይዞ ወንድሜ፣ ምንም የማይፈታ ችግር የለም። እሺ በላውን፣ መምጫዋም እየደረሰ ነው። ውስጥ ገብተን እንጠብቃት። እንደምን ነሽ ሰላም? እንግዳ ስለመጣ ነው እንዴ ያሞኛል ያልከው? ምን ይሄ ሰውዬሽ እኮ የማያመጣው ችግር የለም። ነይ እስኪ አረፍ በይ። ቆይ እኔ ቡና ላፍላ። አረ በፍጹም አይሆንም። ይልቅ እኛ ለጉዳይ ፈልገንሽ ነበር። ነይ ነይ እስኪ አረፍ በይ። እሺ እንግዲህ ሰው ሆኖ የማይሳሳት የለም። ነገር ግን ከትውውቅ በፊት የነበረ ግንኙነት እንደ ስህተት የሚቆጠር አይመስለኝም አይደል? ስለምንድን ነው የምታወራው ዳግም? እኔ ምንም ሊገባኝ አልቻለም። ወደዛው ነኝ ሰላም። ምን መሰልሽ፣ ቅዱስ ከአንቺ ጋር ትዳር ከመፈጸሙ በፊት በነበረው የፍቅር ግንኙነት ልጅ ወልዷል። አያሳስብሽ፣ ልጅቷ አድጋ 8 ዓመት ሞልቷታል። እንዴት እንዴት እንዴት? አንተ ባለጌ! ይህን ሁሉ ጉዳይ ደብቀኸኝ ይኖርከው? ሰላም፣ ጉዳዩ ለእኔም አዲስ ነው። ዱብዳ ነው የሆነብኝ። ኧረ አንተ ውሸታም፣ ቅሌታም! አውቀህ እያወቅህ ደብቀኸኝ ነው እንጂ። ሰላም እንዴ! ተይ እንጂ ሰላም። ሁሉንም ነገር እንዳመጣጡ ለመቀበል መዘጋጀት ነው እንጂ አሁን ላይ መጫወጫው ምን ያደርጋል? ምኑን ተረጋጋሁት? ረጋ በይ። ቆይ እኔ የምልህ አንተ እስከ ዛሬ ድረስ ልጅ እንዳለ ታውቅ ነበር? ንገረኝ፣ ታውቅ ነበር? ሰላም፣ ጉዳዩ ለእኔም ዱብዳ ነው። በፍጹም አላውቅም ነበር። ልጅ እንዳለ ካላወቅማ መካድ ይኖርባል ማለት ነው። ልጄን እንዴት ብዬ ልካድ? ተው እባክህ፣ በላ ታቅፋት ኑር። ለካ እንደዚህ አይነት ጉድ ይዘህ ነበር ለካ እንዴት ስታስመስል የነበረው። እኔም በፍጹም አላውቅም ነበር አልኩሽ እኮ። ለመሆኑ እናቷ ማን ነች? ይኸውልሽ ልጅቷ የቀድሞ ፍቅረኛው ነች። አሁን ግን በህይወት የለችም። ከአመታት በፊት የፍቅር ግንኙነት እንደነበራቸውና እንደተለያዩ ግን አውቅ ነበር። አሁን ላይ የአባቷን ፍቅር እንዴት አግኝታ መኖር እንዳለባት ብንነጋገር አይሻልም? ልጅቷ እናቷን አጥታለች። አባቷ በህይወት አለ። የአባቷን ፍቅር የማግኘት መብት ደግሞ አላት። እሱ የራሱ ጉዳይ ነው። እሺ እኔ የሰው ልጅ በፍጹም ማሳደግ አልፈልግም። አንድ ነገር ልንገርህ፣ ከአንተ ጋርም መኖር አልፈልግም። ይኸውልሽ ሰላም፣ አንዴ አዳምጪኝ እንጂ
አንዴ ቁጭ ብለን እንነጋገር። ቁጭ በይ በእናትሽ። አንቺ እኔን አክብሪኝ እንጂ እንዴ! ምን ሆነሽ ነው? ቁጭ በሉ። እንደምን አደርክ? ምኑን ትጠይቅኛለሽ? የማልችለውን እዳ አሸክመሽ። እዳውኔ ሳልሆን እንትንህ ነው ያሸከመ። የትናንቱን ጉዳይ እንዴት አረክ? እኔ ከጥቂት ቀናት በኋላ ወደ አረብ ሀገር ልሄድ እየተዘጋጀው ነው። ሳምራዊት ምን አድርግ ነው የምትይኝ? እንዴት በአጭር ጊዜ ማድረግ እችላለሁ? ልጅህን በቶሎ ውሰድ። ሌላ መሄጃ የላትም። በኋላ እንዳይቆጭ። ባለ ትዳር እኮ ነው፣ ጊዜ ያስፈልገኛል። እኔ ደግሞ ጊዜ የለኝም እያልኩ ነው። ለባለቤቴ ጉዳዩን ትናንት አስረድቻታለሁ፣ ግን እስካሁን ምንም አልተስማማንም። ስለዚህ ጊዜ ያስፈልገኛል። እንደነገርኩህ እኔ መንገደኛ ነኝ። ልጅቷን ዛሬ ወይም ነገ መተህ ውሰዳት። በሰጠሁ ቁጥር ደውልልኝ። እኔ እንጃ እማዬ፣ እኔ እንጃ እማዬ። በቃ የማደርገው ነገር ሁሉ ግራ ግብት ነው ያለኝ። እሺ እማዬ። ተለጥፈ እያዳመጥከኝ ነበር? ምን ነው እኔ እንዳንተ መሰልኩ እንዴ? ተናገር እንጂ ምን ይዘጋሃል? ሰርተህልኝ ስታበቃ ልክ ምንም እንዳልተፈጠረ አፍን ይለጉምሃል አይደል? ሰላም ተረጋግ እንጂ። ነገሩ እኮ ለእኔም ዱብዳ ነው የሆነብኝ። ኧረ እባክህ፣ ለዛ ነዋ ሽንጥህን ገትረህ የምትከራከርላት። እኔ የምልህ ሌሎች ልጆችስ የሉህም? እነሱንስ መቼ ነው የምታስተዋውቀኝ? አንድ ፊቱ ለምን ሰብሰብ አድርጋ አታስተዋውቀኝም? ሰላም፣ ስሜን አትጥራሽ። ይህ የሆነው እኮ አንቺን ከማግኘቴ ከ8 ዓመት በፊት ነው። በዛ ላይ እንደዚህ አይነት ነገር እንደነበረ በፍጹም አላውቅም ነበር። ቆይ አንቺ እኔን ከማግኘትሽ በፊት ከወንድ ጋር ግንኙነት አልነበረሽም? ነገሩን ለምን በዛ ልክ አትረጂውም? ከልጅቷ ጋር የሚያግባባ ነገር ስለሌለን ወዲያውኑ የተለያየ ነው። ግን ልጅ እንዳለኝ በፍጹም አላውቅም ነበር። ቆይ እሺ እኔ ምን ላድርግ? ሰላም፣ ልጅ አትበልብኝ እሺ። አይኗን ላያት አልፈልግም። ትሰማኛለህ? አልፈልግም። እሺ ቆይ እሷስ ማን አላት? እናቷ ሞታለች እና እኔንም አታትኑር። የራስህ ጉዳይ ነው። ልጅቷን ስትፈልግ ገደል ውስጥ ጨምራት እሺ። ልጅቷን ግን እዚህ አመጣታለሁ ብትል ወይ ትዳር ይፈርሳል ወይ ደግሞ ልጅቷን በሰላም አታገኛትም። እሺ ትሰሚኛለሽ? ልጄን ትቼ ከአንቺ ጋር ደስተኛ ህይወት ምኖር ይመስልሻል? ቆይ ልጄ እኮ ማንም የላትም። በዛ ላይ ደግሞ አክስቷ አረብ ሀገር እንደምትሄድ ነግራኛለች። ይኸውልሽ ልጄን ትቼ ከምኖር አንቺን ትቼ ብኖር ይሻለኛል። እሺ ይሄ መቀበል ካካተሽ ደግሞ ትዳራችን ከፈለገ መፍረስ ይችላል። ሰላም ሄሎ ሳምራዊት፣ ያልሽኝ ቦታ ደርሻለሁ። የጠበቅኩሽ ነው። እሺ ሰላም፣ እንዴት ነህ? ሰላም፣ ደህና ነህ? አደራ እንግዲህ የእህቴ ማስታወሻ ናት። ችግር ሆኖብኝ ለመሰደድ ተገደድኩ እንጂ ከሷ መለየት አልፈልግም። ፍሬም ብትወል አንተ ሳትነግርህ የቆየችው ልጇን በጣም ስለምትወዳት ነበር። ምክንያቱም ደግሞ አንተ ብታቅ ይወስድብኛል ብላ ታስብ ነበር። አደራ አደራ። እሺ ስምሽ ማን ነው? ሩታዊት።
እኔ ማን ነኝ? አንተ? አዎ እኔ። አባቴ። እሺ እኔ ማን እባላለሁ? ቅዱስ። ማን ብለሽ ነው የምትጠሪኝ እኔን? አባቴ አይደለ? አባዬ ነዋ። ሳምራዊት በጣም አመሰግናለሁ። በቃ ላንቺ መልካም መንገድ። እንደነገርኩ አደራ፣ ከእህቴ የተረፈችኝ ብቸኛዋ ማስታወሻ እሷ ናት። አደራ አደራ፣ በሰማይ በምድር። ምንም ሀሳብ አይግባሽ፣ ልጅ እኮ ናት። ለሺ እንዴት ብዬ የሰው ልጅ ልቀበል? እንዴት ብዬ የሰው ልጅ ተቀብዬ ልኑረማ? እንዴት አባዬ ሰማ? ይሄን ጉዳይ ሰማ? የኔ ልጅ ይሄ የኛ ቤት ነው። እሺ ከዚህ በኋላ ደግሞ ያንቺን ቤት ነው። እሺ የኔ ልጅ። እሺ ተይው በቃማ። እማዬ ቆይ መልሼ ልደውልልሽ። ብዙ መጫወቻዎችን እንገዛለን። እሺ የኛ ደፋር ብላ የቀመጠህ ልጅ ይዘብኝ መጣ። አንቺ ዝም በይ። ሁለተኛ እንደዚህ አይነት ንግግር እንዳትናገሪ ሰምኛለሽ? የፈለግሽውን ነገር ልታደርጊ ትችያለሽ። ከዚህ በኋላ ግን ልጄን አንድ ነገር እንድትናገራት አልፈልግም። አዎ ልጄን ለአዲሷ የቤተሰባችን አባል ቆንጆ ምግብ ስሪላት ግቢና። አዎ ተናግሬያለሁ። ልጄን በእኔ አይን እንድታያት እፈልጋለሁ ከዚህ በኋላ። ነይ ልጄ። የኔ ልጅ ይሄ የአንቺ መኝታ ክፍል ነው። እሺ እሺ አባዬ። ጎበዝ። የኔ ልጅ ስንተኛ ክፍል ነሽ? ሰነፍ ተማሪ ነሽ ማለት ነው። ስንተኛ ክፍል እንደሆንሽ ካላወቅሽ። አይ እንደዛ አይደለም። እና እንዴት ነው? ሁለተኛ ክፍል ነበርኩ። በአንደኛ ሴሚስተር አንደኛ ነበር የወጣሁት። ግን ምን የኔ ልጅ እኔ አባትሽ አይደለሁ? ትፈሪኛለሽ? አይ በቃ እማዬ ለትምህርት ቤት የምከፍለው ስታጣ እኔም ትምህርቴን አቆምኩ። መቼ ነው ያቆምሽው የኔ ልጅ? አምና ነው። ዘንድሮም እማዬ የምትከፍለው አታ ሳልመዘገብ ቀረው። እና እናትሽ ምንም አላደረገችልሽም? እሷማ ለእኔ የምትከፍለው በማውጣቷ በጣም ትበሳጭ ነበር። ከዛማ በጣም እየመማት መጣ። ከዛ ሁሌ እኔ ስታይኝ ታለቅስ ነበር። የኔ ልጅ በቃ እሺ፣ አሁን እኔ አባትሽ ጋር መተሻል። ሁሉንም እኔ ያስተካክለዋለሁ። ለመሆኑ ግን ሙሉ ስምሽ ማን ነው? ብሩክታዊት። አይ ትምህርት ቤት የምትጠሪበት ሙሉ ስምሽ? ብሩክታዊት ቅዱስ። የኔ ልጅ ነገ ሁሉንም ነገር እኔ ያስተካክላለሁ። እሺ በቃ አሁን ተኝ። እሺ ጎበዝ። ሰላም፣ እስኪ ነገሩን በእኔ ቦታ ሆነሽ ለመመልከት ሞክሪ። ፍጹም ያልጠበቅሽው ነገር ቢገጥምሽ ምን ታደርጋለሽ? እናቷ የሞተችባትን
እስከ 8 ዓመቷ ድረስ አባት የሚባል ነገር በአይኗ አይታ የማታውቅ ልጅ ጎበዝ ተማሪ ሆና በችግር ምክንያት ትምህርቷን ያቋረጠች ልጅ፣ ምንም መጠጊያ የሌላት ልጅ ምን ላድርጋት? በቃ ሁሉንም ነገር እንርሳው። በቃ ይቅርታ አድርግልኝ። በቃ የምልህ ነገር ይሄን ብቻ ነው።